የኢትዮጵያን ጉምሩክ ኤሌክትሮኒክ የጭነት መከታተያ ስርዓት ነው። ይሄም ሲስተም ሀገራችን ኢትዮጵያ ወደ ሀገር ውስጥ የምታስገባቸው እንዲሁም የእኛን ቦርደር አቋርጠው ወደ ሌላ ሀገር የሚሄዱ እና ወደ ውጭ ሀገር የምንልካቸውን ካርጎዎች በቀጥታ ለመከታተልና ለመቆጣጠር የሚያስችል ሲስተም ነው። የጂፒኤስ ሞጁል አለው። ስለዚህ አንድ ተሽከርካሪ በኢን ሪል ታይም የት አለ የሚለውን ሊገልጽልን ይችላል። ስማርት የሆኑ ኤአይ አለርቶችን መላክ ይችላል ማለት ነው። የዚህ ፕሮጀክት ኮምፖነንት የሶፍትዌር ፕላትፎርም ነው። ኢን ሃውስ በራስ አቅም የገነባ ነውን ያበለጸግነው ሶፍትዌር ፕሮዳክት ነው። ወደ 8 የሚሆኑ ሞጁሎች አሉት። ይሄ ሶፍትዌር በተጨማሪ ሞባይል አፕሊኬሽን አለው። ይሄም የኢትዮጵያ ጉምሩክ ዘመናዊ የድንበር ቁጥጥር ስርዓት ነው። ከዚህ በፊት የቁጥጥር ስርዓታችን ኋላ ቀርና በማኑዋል ብቻ የተመሰረተ የጉምሩክ ሕግ ማስከበር ስራ ነበር። እነዚህ ያለማናቸው ቴክኖሎጂዎች በሁለት መንገድ መረጃዎችን እንሰበስብባቸዋለን ማለት ነው። አንደኛው ከመረጃ ሰጪዎች በቻትቦት ስርዓት መረጃ የምንሰበስብበት ነው። ቦዲ ዋርን ካሜራዎች በየኬላዎቻችን ያሉ ፈታሾች ጭምር የሚጠቀሙበት የአፈታተሽ ስርዓቱን የአሰራር ስርዓቱን ጭምር የምንከታተልበት ነው። ትላልቅ ካሜራዎች ደግሞ የቋሚ የሆኑ ፊክስድ የሆኑ አንድ ቦታ ላይ መረጃዎችን ከድንበር ጀምሮ እስከ መሀል ሀገር ድረስ የምንሰበስብበት ነው። የጉምሩክ አስተላላፊ ትሬኒንግ የምንለው ነው። ይሄ ምንድነው? አንድ የከስተምን ወክሎ ስራ የሚሰራለት ብሮከር ወይም ኤጀንት አለው። በዚሁ ሲስተም እንግዲህ ጉምሩክም መስፈርቱን እንዳሟሉ ቼክ አድርጎ ይሰጣቸዋል ማለት ነው። ሌላው የዚህ ሲስተም ፊውቸር ቦንድድ ዌርሃውስ የምንለው አለ። ዌርሃውሶቹ 24/7 ወደ ሞኒተሪንግ ሩሙ ስትሪም ያደርጋሉ። ከክላይንት ሰፖርት ጋር በተያያዘ ቻት ቦታ አለ። በአማርኛ፣ በኦሮምኛ፣ በትግርኛ ካሉበት ሆነው አገልግሎቱን ማግኘት ይችላሉ ማለት ነው። የመንገደኞች ከስራ አመራር ስርዓት ነው። አርቲፊሻል ኢንተለጀንስንና ዘመኑ ያፈራቸውን ቴክኖሎጂዎችን በመጠቀም የለማ ነው። አየር መንገደኞች የሚደርስባቸውን እንግልት ለማስቀረትና የተሳለጠ አገልግሎት ለመስጠት በአንድ በኩል፣ በሌላ በኩል ደግሞ የህብረተሰባችንን ደህንነት ሊጎዱ የሚችሉ ክልከላ የተደረገባቸውና ገደብ የተደረገባቸውን እቃዎች ለመቆጣጠር ያህል ነው ማለት ነው። ሁሉም አየር መንገዶች በአያታ ስታንዳርድ የሚባል አለ። በአያታ ስታንዳርድ መሰረት መረጃ በመቀበል ወደ ሲስተሙ ገብቶ ይደራጃል ማለት ነው። ከተደራጀ በኋላ ከጉምሩክ ህጎች፣ ከጉምሩክ አሰራሮች፣ ከዓለም አቀፍ ስምምነቶች ጭምር ታሳቢ ተደርጎ እንደዚህም ከዚህ ቀደም ጉምሩክ የያዛቸውን የመንገደኞች ሪከርዶች፣ ጥፋት ሪከርዶችን ታሳቢ በማድረግ የስጋት ትንተና ይደረጋል ማለት ነው። በአርኤፍአይዲ ታግ የሚባል አለ። ታግ እያደረግን በቀጥታ ወደ አካላዊ ፍተሻ ነው የሚያመሩት ማለት ነው። አረንጓዴ ወይም ደግሞ ዝቅተኛ የስጋት ደረጃ የሆኑ መንገደኞች ደግሞ በቀጥታ ወደ ኤግዚት በር በማምራት ወደ ቤታቸው እንዲወጡ ነው የሚደረገው። ነገር ግን አጠራጣሪ የሆኑ ሁኔታዎች ሲኖሩ ኤአይ ኢናብልድ የሆነ ሲቲ ስካን ማሽን አለ። በዛ ስካን በማድረግ ደንሲቲያቸውን፣ ሼፓቸውን ታሳቢ ያደረገ ዲቴክት በማድረግ ልጁ እንደምታዩት ዲቴክት አድርጎ መቆጣጠር ያስችላል ማለት ነው። እንግዲህ አንድ ካርጎ ከመነሻው ይነሳል፣ ግን መዳረሻው ላይ ደረሰ አልደረሰ የሚለው ምንም የሚታወቅበት ምንም ዲጂታይዝድ የሆነ ፕላትፎርም አልነበረም። አሁን ላይ አንድ ካርጎ የካርጎ ቪዚቢሊቲ አለ which is in real time የት ደርሷል የሚለውን ስለምናውቅ ካርጎ ቪዚቢሊቲ ይጨምርልናል ማለት ነው። ሁለተኛው የካርጎ ሴኩሪቲ ነው። ሰኪር በሆነ መንገድ ስለማይቆም እንትን ይልልናል። ሶስተኛው ደግሞ የመንገድ ላይ ቆሞ የሚፈተሹበት ታይም ነበረ። እሱ ቶታሊ መንገድ ላይ ቆሞ የሚፈተሹበት ታይም አግባብ አይኖርም ማለት ነው ከዚህ በኋላ። ለምን ከመነሻው በስማርት ኤሌክትሮኒክ ሲል ስለሚታሸግ እና መዳረሻው ላይ ስለሚከፈት መንገድ ላይ ቆሞ የሚፈተሽበት አግባብም አይኖርም ማለት ነው። ረጃጅም የስራ ሂደቶች ነበሩ። ይሄ ሲስተም ረጃጅም የስራ ሂደቶችን በአጭሩ እንዲሰሩ አድርጓል። ፔፐርለስ አድርጓል። እንግዲህ መምጣት በአካል ከሩቅ ቦታ ሴንተር ድረስ መምጣት ሳይጠበቅባቸው ኦንላይን በለማው ሲስተም አገልግሎቱን ማግኘት ይችላሉ ማለት ነው። ማዕከል ላይ ሆነን በየትኛውም ሪሞት ኤሪያ ላይ መረጃዎችን መከታተል እንችላለን። በኬላዎቻችን ተሽከርካሪዎች ጥሰው ያልፋሉ ወይም ደግሞ ኬላዎች ላይ ሆን ብለው ሳይፈተሹ ተሽከርካሪዎች የገጡ ተሽከርካሪዎች ኮንትሮባንድ የጫኑ ተሽከርካሪዎች አንዳንዶቹ ሳይፈትሿቸው በአግባቡ የሚያልፉበት አግባብ አለ። ይሄ ሲስተሙ የታርጋቸውን ጭምር እየመዘገበ ወደ ማዕከል ስለሚያስተላልፍልን ይህንን መረጃ መሰረት አድርገን እነዚህ ያለፉ ተሽከርካሪዎችን በቁጥጥር ስር እናውላለን።